አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት አዳራችሁ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም ውዶቼ። ጨረቃዎቻችን የኔ ውዶች በየሄዱበት እኮ ድምቅ ነው የሚያደርጉት በቃ ሚዲያውንና የኛ ድምቀቶች እንግዲህ ዛሬ ደግሞ በአስታራቂው ቤት የሚገርማችሁ እኔ አላየሁትም ነበርና በሀይሚዬና በብሩኬ ቤት መስሎኝ ስሄድ ከየት አምጥተውት ነው እያልኩኝ ቲክታክ ነበርኩኝ። የሚገርማችሁና የአንዲት እህታችን ባለፈው ታስታውሳላችሁ አይደል? ላይቭ ላይ ሀይሚዬና ብሩኬ ገብተው እያለ አባቴ ታሞብኝ ምናምን ብላ ብሩኬና ሀይሚዬ በእኔና በሀይሚዬ ስም ብሎ ብሩኬ ትራንስፈር አድርጎላት ነበር 100,000 ብር እና ታስታውሱ ከሆነ ማለት ነው። እና ዛሬ አባቷ አረፈ እያሉ በጣም አዝኛ ወላሂ እስካሁን እዛ ነበርኩኝ ላይቭ ላይ ምናምን ታች ነበርኩ ገስት ላይ እንኳን እንትን አላልኩም። እና በጣም አዝናለሁ እቴ መቅዲ፣ አይዞሽ፣ ፈጣሪ ካንቺ ጋር ይሁን፣ ፈጣሪ ያጽናሽ፣ በቃ አላህ ያበርታሽ እህቴ። ፈጣሪ እሱ የፈቀደው ነው የሚሆነው። እንግዲህ ምንም ማድረግ አይቻልም አይደል ውዶቼ። ና እኔ እንጃ አላቅም፣ በጣም ነው ያሳዘነችኝ ወላሂ። ና ያው እሷም የተቻላትን አድርጋለች። ከዛ እንግዲህ ምንም ማድረግ አይቻልም። ፈጣሪ ፈቀደው ነው የሚሆነውና እህቴ ፈጣሪ ያጽናሽ። እና የምታቋት በውስጥ የምታወሯት ልጆች ካላችሁ ምናምን አይዞሽ በሏት። እና ዛ ነበርኩኝ ውዶቼ። ከዛ አለፍ ስል ስክሮል ሳደርግ ምናምን ገስት እየሰሩ ምናምን አያችሁ። እንዴ ከየት አመጡት ደግሞ ገስት የሚሰሩት ምናምን እያልኩኝ መጥቼ ያየሁት የሀይሚዬና የብሩኬን ቤት ነው ማለት ነው። ከዛ ግን በሀይሚዬና በብሩኬ ቤት አይደለም። ጆሲ ደግሞ ጠፍቶ ነበረና በጣም የጠፋ ሰው እንግዲህ ዩቲዩብ ላይ ምናምን ካየሁት ቆይቷልና እየሰራ አይደለም፣ ጠፍቷል በጣምና ከዛ እንትኑ ሁሉ ጠፍቶብኛል፣ ቤቱ ሁሉ ጠፍቶብኛል የሚገርማቸው። ከዛ እንትን ላይ አውጥቼ ምናምን ነው ያገኘሁት፣ የብሬ ነው። እና ሌላ እንትን ከፍቷል ደግሞ ሌላ ዩቲዩብ ቻናል አስታራቂ የሚል ከፍቷልና ያው እንግዲህ ሰብስክራይብ አድርጉት። ወንድማችንንም በሱ ቤት መጥቷል። የጨረቃ ፋሚሊ እንግዲህ ያስደስቷል ብዬ ተስፋ አድርጋለሁኝ። እሱንም አበረታቶት። ታስታውሱ ከሆነ ከዚህ በፊት ኢንተርቪው አድርጎ ነበረ ብሩኬን በአመቱ እንግዲህ አግኝቶ የሆነ ሰርፕራይዛም አድርጓቸው ነበር ምናምን ብቻ። እና ዛሬ እንግዲህ በሚያምር ደስ በሚል ሌቭል ጨምረው ሀይሚዬና ብሩኬን አግኝቷቸዋልና በጉጉት የሚጠበቅ እንግዲህ ነገር ነው ዛሬ የዛሬው ፕሮግራም ማለት ነውና ሁላችሁም እንግዲህ በአስታራቂው ቤት ተገኝታችሁ ሰብስክራይብ እያደረጋችሁ ምናምን ጨረቃዎቻችንን ማየት ትችላላችሁ ማለት ነው ውዶቼ። ከነሱ ጋር አሪፍ ጊዜ እናሳልፋለን። ጆሲ ምርጥ ልጅ ነው የምር እኔ ደስ ይለኛልና ስነ ምግባሩ ምናምን በጣም ደስ የሚል ልጅ ነው። ግን ዩቲዩብ ጠፍቶ ነበረ። አረ እንዳለ ምን ዩቲዩብ ብቻ ኢንስታግራምም እያየሁት አይደለም ምናምን ነገር ጠፋ ብሎ ነበር። ያው የሰው ልጅ ብዙ ነገር እንትን ይለዋልና ከሚዲያ ትንሽ ራቅ ያለ ይመስለኛል። አሁን ግን በአዲስ መንገድ መጥቷል። እንግዲህ ይሄን ነገር ከፍቶታል፣ የራሱ ሾው ከፍቷል። አስታራቂ የሚል የራሱ ሾው ከፍቷልና አይ ቲንክ ይሄንም ነገር እየሰራ ይመስለኛል የጠፋውና በርታ ወንድሜ። እና በዛ ሄዳችሁ እዩት ማለት ነው። ከጠፋባችሁ ምናልባት የብዙዎቻችሁ ላይ ኖራችሁ ላይ መጣላችሁ ይችላል። ጆሲ ብላችሁ ሰርች ስታደርጉ ከዛ እሱ ሼር አድርጎታል በራሱ እንትን ማለት ነው። በራሱ ቤት ይሄ አስታራቂ የሚለውን ሼር አድርጎታል። እዛ ጋር ታገኙታላችሁ ማለት ነው። እና ሰብስክራይብ እያደረጋችሁ እንግዲህ የዛሬውን ፕሮግራም እናያለን ማለት ነው ውዶቼ። ጨረቃዎች በጣም ነው የሚያምሩት የኔ ውዶች፣ የኔ ድምቀቶች እንዴት እንደሚያምሩ በጣም ነው ያማረባቸው ምናምንና የሚገርማችሁ ዛሬ ቲክታክ ላይ ብሩኬ የባለፈውን እንትን ለቆታል፣ ቪዲዮ ለቋል። ብሩኬ አይታችሁታላ። እና ኮፒ ሊንክ አድርጉላችሁ ውዶቼ ቤታቸውን። ትናንት አይ ቲንክ አልነገርኳችሁ መሰለ አራስቸው የአብዛኞቻችሁ ታውቃላችሁ እያስባለሁ። ግን እንትን ያላላችሁ ሰዎች ቤታቸውን ኮፒ ሊንክ አድርጉላችሁ ዋካችሁ። የሀይሚዬ ጠፍቶባታል፣ አዲሱን ቪዲዮ የለቀቀችውን ጠፍቶባት እስካሁን አልተመለሰም። ያው ይመለሳል በእርግጥ ግን በደንብ ኮፒ ሊንክ አድርጉት እሺ ውዶቼ። ከዛ የብሩኬም ራሱ ጠፍቶ ነበር፣ የብሩኬ ተመልሷል። እና ኮፒ ሊንክ አድርጉላችሁ ቤታቸውን። ቲክታክ ራሱ ዝም ብሎ በቃ አዝግ ሆኗል። እኔ እንጃ ለምን እንደሆነ አላቅም። ዝም ብሎ ይጠፋል፣ ምን ይላል፣ ዋርኒንግ ይሰጣችኋል ምናምን። ዩቲዩብ ደግሞ ያው የዩቲዩብ ህግ ያው ትንሽ ከተላለፋችሁ ከበድ ይላል ምናምን። አሁን ቲክታክ በኮፒ ሊንክ በምናምን ሊመለስ ይችላል፣ ግን ዩቲዩብ ደግሞ ትንሽ እንትን ይላል ከበድ ይላልና
ዩቲዩብ ላይ መሳሳት የለባችሁም። ተጠንቀቃችሁ መሆን አለበት ማለት የምትለቁት ቪዲዮ ምናምን ሲሰራ ያው በደንብ በስነ ስርዓት መሆን ህጉን ጠብቃችሁ መሆን መቻል አለበት ማለት ነው ውዶቼ። ከዛ ውጭ ግን ዩቲዩብ በጣም ደስ ይላል፣ ሰላም አለው ምናምን። ቲክቶክ ግን የሆነ ግር አእምሯችሁ ነው የሚያበላሸው። ቲክቶክ ጥሩ አይደለም የምር የብዙ ሰው አእምሮ ያበላሸው። በነገራችን ላይ ይሄ ቲክቶክ የሚባል አፕሊኬሽን ነው። እሱ ከመጣ ወዲህ ነው ሰው ሁሉ መጅኑን የሆነው እብዱን የሆነው ማለት ነው ሰው ሁሉና የብሬን ነው። በጣም አእምሯችንን በጣም ነው የተቆጣጠረው። ይሄ ቀልድ አይደለም፣ እንደ ቀልድ የሚታይ ነገር አይደለም። ቴክኖሎጂ እያደገ በሄደ ቁጥር አንዳንድ የሰው አእምሮ ላይ ጫና የሚያሳድሩ አፕሊኬሽኖች ወይም ደግሞ እንትኖች አሉና ብዙ ሰው እንቅልፍ ያጣል። ብዙ ሰው አእምሮ በቃ የሆነ ላይቭ ላይ በተለይ ላይቭ ላይ ምናምን የምትገቡ ሰዎች እኔ አሁን ላይቭ ላይ ለመግባት የምፈራው ለምንድን ነው? አንደኛ ጊዜም በጣም ነው የሚገለው። ጊዜ በጣም ይገላል ምናምን በቃ ቁጭ ብላችሁ ዝም ብላችሁ ምናምን አንዱ ምናምን ስታወሩ ምናምን ሱስ ነው የሚሆንባችሁ እና ብዙ ጊዜ የማልገባው ለዛ ነው። እኔ ላይ ግን ጀስት ዝም ብሎ እንዲፈታ ለማለት ምናምን አሪፍ ነው። ከዛ ውጭ ግን ያው አእምሯችሁ ነው የሚበላሸው እና ዩቲዩብ ግን ሰላም አለው። በቃ ግርግር የለም ምናምን ትሰሩበት አላችሁ። ህግና ደንቡን ጠብቃችሁ እንትን የምትሉ ከሆነ ግን ያው ህግ ስትጥሱ ምናምን ለማስተካከል ትንሽ ይከብዳችኋል። ስለ ዩቲዩብ በደንብ ማወቅ መቻል አለባችሁ ምናምን ስለ አንዳንድ ነገሮች እንጂ ከዛ ውጭ ያው ሰላም ነው ዩቲዩብ በጣም አሪፍ ነው። የምሬን ነው። ግን ያው እና ተስፋ መቁረጥ የለባችሁም እንደዚህ አይነት ነገር ስትጀምሩ ማለት ነው። ሜቢ ይሄ ነገር የሚጠቅማችሁ አንዳንድ ልጆች እንደዚህ ዩቲዩብ ለመክፈት ወይም ደግሞ ለመስራት የምትፈልጉ ልጆች ትኖራላችሁ ምናምን እና እንደዛ አይነት ልጆች ስትኖሩ ክፈቱ፣ ስሩ። የምሬ ነው። ስሩ፣ ሞክሩት፣ ጀምሩ፣ ሁሉንም ነገር ስሩበት እና እንትን ትላላችሁ። የምሬ ነው። አሪፍ ነው። በቃ እንደውም ሌላ ቦታ ጊዜያችሁን ከምትገሉ እዚህ አንዳንዴ እየመጣችሁ ብትሰሩበት አሪፍ ነው እና ህግና ደንቡን ጠብቃችሁ ምናምን ከሰራችሁ ፏ ነው በቃና ስሩበት ማለት ነው። ብዙ ልጆች መስራት እየፈለጉ ግን በቃ እንትን ያላሉ አሉ። ደፈር ብላችሁ ግቡበት ማለት ነው። እኔ በነገራችን ላይ አንደኛ ይሄ በትርፍ ሰዓቴ ምናምን ከጨረቃዎቼ ጋር በቃ የጨረቃ ፋሚሊ ጋር ዲስከስ ማድረግ ፈልግ ነበር ድሮ። በጣም ዩቲዩበር መሆን በጣም ፈልግ ነበር። ከዛ ደግሞ ወደፊት ለአንዳንድ ነገሮች ማስታወቂያ ይሆነኛል ብዬ ስላሰብኩ ምናምን በቃ ከእንትን አልኩ ማለት ነውና ገባሁበት ማለት ነውና ግን በጣም አሪፍ ነው። እና ደግሞ በቃ የሆነ የራሳችሁ ኦዲየንስ ሲኖራችሁ ወደፊት ብዙ እንትን ሲኖራችሁ ምናምን ትታችሁ ማትተውት አይነት ነገር ነው። በጣም ፍቅር ነው የሚሆንባችሁ። ላይክ እንዴት ነው ቅርቅር ይላችኋል ምናምን። እኔ አሁን አንድ ቀን ብጠፋ በጣም ነው ቅርቅር ያለኝ ምናምን። ግን ሰሞኑን ለምን እንደሆነ አላውቅም ብዙ ሰውም እየጠፋ ነው። ላይክ ዩቲዩብ ላይ ብዙ ሰው አሁን የማውቃቸው ምናምን እየጠፉ ነው። ቻናላቸው እንደዚሁ እንደኔ እንትን እያለባቸው ነው መሰለኝና አላውቅም ብቻ ያው አይ ሆፕ እንደምትመለሱ ተስፋ አድርጋለሁ። እና ከተዘጋና ህግ ከተላለፈ የሚያስጠላው የሚያናደው ዩቲዩብ በጣም ብዙ ለፍታችሁ ከዛ ዩቲዩባችሁ ከተዘጋ ወይም ደግሞ የሆነ ነገር ከሆነ በጣም ያናድዳል። የምሬ ነው። አሁን እኔ ለእናንተ እንዳልጠፋ ብዬ ነው እንጂ እስከ 10 ምናምን ገና ያስገባሁት ማመልከቻ ተገምግሞ ምናምን ነው እንትን የሚለው። ከዛ ደግሞ እሱን አላየሁም ገና። ከዛ ደግሞ በኋላ ያንን ማመልከቻ ካልተቀበለ ደግሞ ገና 28 ቀን ጠብቄ ከዛ ምናልባት ይከፍትልኛል እንትኑ ማለት ነው። ብቻ ግን ያው መክፈቱ እኮ አይቀርም ይከፍታል፣ ግን ጊዜ ይገላል። እስከዛ ድረስ ምንም ሳንቲም አይቆጥርም። ገባችሁ አይደለ? ዝም ብላችሁ ነው የምትሰሩት እንጂ ሳንቲም አይቆጥርም እስከዛ ድረስ እና ያናዳል አንዳንዴ የሆነ ለፍታችሁ የሆነ ሰዓት ላይ እንትን ሲልባችሁ ማለት ነው። ግን ተስፋ ለመቆረጥ ይወስናል። ዩቲዩበር ስትሆኑ ተስፋ መቁረጥ የለባችሁ መሄድ አለባችሁ። እኔ ጀስት ዝም ብዬ እንደ በትርፍ ሰዓት ምናምን እንትን የምለው ነገር ስለሆነ ያን ያክል ብዙ እንትን የሚለኝ ነገር የለም። ገባችሁ አይደለ? ዋናው የእናንተ ፍቅር ማግኘቴ ነው። ከዛ ውጭ ግን ያን ያክል በጣም እንትን የሚለኝ ነገር አይደለም። በተወሰነ መንገድ ቢያበሳጭም ግን
የሚመለስ ነገር ስለሆነ ኖርማል ችግር የለውም። ኢቭን እንኳን ትንቢል የሰይጣን ጆሮ ይደፈንና ቢዘጋ እንኳን ሌላ ይከፈታል ምናምንና ኖርማል ነው። ግን በጣም አሁን እንደ ሀይሚዬና እንደ ብሩኬ ወጥተው እየሰሩ በቪዲዮ ምናምን ፌስ ቱ ፌስ እንደዚህ ብዙ ውጣ ውረድ የሚያሳልፉ በተለይ ሀገር ቤት ያሉ ልጆች ለቀረጻ ራሱ ብዙ ውጣ ውረድ አለው። ቦታ ይመርጣሉ፣ ምን ይላሉ፣ ብዙ ነገር አለው ውዶቼና ቀላል አይደለም እንደምታስቡት ምናምን። ያን ነገር ካደረጉ በኋላ የሆነ ሰዓት ላይ ሲዘጋባቸው ምናምን ያናድዳል። እውነት ለመናገር እንደነዛ በቃ ያናድዳል ምናምን እና እንኳን አይደለም እነሱ የኛ እንደኛ አይነት እንትን ራሱ ወሽመጣችሁ ነው የሚቆረጠው። ግን ያጋጥማል፣ ምንም ችግር የለውም ውዶቼ። እና ሰላማችሁ ብዝዝት ይበልልኝ። መልካም ቀን። ዛሬ ባስታራቂው ንቶሎ እዚህ ጋር እንደውም አድርጌላችኋለሁ አምጥቼ እንትን ላይ የምታዩት ይሄ አስታራቂ የሚለውን እሱን በሱ ቤት ታገኙታላችሁ። እዚህ ጋር አምጥቼላችኋለሁ ከላይ ማለት ነው። እሱን ጽፋችሁ ሰርች ስታደርጉ ይመጣላችኋል። እና ደህና ዋሉልኝ ውዶቼ።